ጠራቢው ጥበበኛ በምክረ አበው ሚዲያ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ የምናቀርብላችሁ ጠራቢው ጥበበኛ። በአካባቢው በድንጋይ ጠራቢነቱ የታወቀ ጥበበኛ ሰው ነበረ። በአንድ ወቅት ንጉሡ አንድ ትልቅና አስቀያሚ ቅርጽ የሌለው ጥቁር ድንጋይ ወደ ጠራቢው ጋር አስመጣና ከዚህ ድንጋይ ላይ ድንቅ ነገር አውጣልኝ ብሎ አዘዘው። ጠራቢውም ድንጋዩን ለሳምንታት በትኩረት ይመለከተው ነበር። ያዩት ሰዎች ግን ድንጋዩን ይህ ግዑዝና አስቀያሚ ድንጋይ ለምንም አይሆንም፣ ጊዜን አታጥፋ ይሉት ነበር። ጠራቢው ግን ምንም ሳይመልስ በመዶሻው ድንጋዩን መጥረብ ጀመረ። ከወራት ድካም በኋላ የአስቀያሚ ድንጋይ ተወግዶ እጅግ የሚያምር ክንፍ ያለውና ወደ ሰማይ የሚበር መልአክ ምስል ወጣው። ንጉሡና ሕዝቡ ምስሉን ሲያዩ በጣም ተደነቁ። አንድ ትንሽ ልጅ ወደ ጠራቢው ጠጋ ብሎ ይህ መልአክ እዚህ ድንጋይ ውስጥ እንዳለ እንዴት አወቅ ብሎ ጠየቀው። ጠራቢውም ልጄ ሆይ መልአኩን እኔ አልፈጠርኩትም፣ እሱ ገና ድንጋዩን ሳየው በውስጡ ነበረ። እኔ ያደረኩት ነገር ቢኖር መልአኩ እንዳይታይ ጋርደው የነበሩትን ትርፍ ድንጋዮችና ቆሻሻዎች ቀስ እያልኩ ማስወገድ ብቻ ነው። እኛ ራሳችንን ስናይ ስህተታችንን፣ ቆሻሻችንና ቅርጽ የሌለውን ማንነታችን ብቻ እናያለን። ፈጣሪ ግን በውስጣችን ያለውን የከበረ የእሱን መልክ ያያል። የፈጣሪ ፍቅር እንደ ጠራቢው መዶሻ ነው። በሕይወታችን ውስጥ የሚገጥሙን አንዳንድ መከራዎች ወይም ፈተናዎች እኛን ለመጉዳት ሳይሆን ውስጣችን ያለውን ድንቅ ማንነት ለመግለጥ የማይጠቅሙትን ክፍሎች የሚጠርቡልን ናቸው። ድንጋይ ጠራቢው ድንጋዩን በትዕግስት እንደሚጠብቅ ሁሉ ፈጣሪም እኛን ወደሚፈልገው ደረጃ ለማድረስ በትዕግስት ይሰራል። አንተ ራስህን እንደ ተራ ድንጋይ ልታይ ትችላለህ። ፈጣሪ ግን በውስጥ ያለውን ድንቅ ማንነት ያውቃል። እሱ አንተን እያሳመረ ነው፣ ምክንያቱም በውስጥህ የእሱ ፍቅር አሻራ አለና። በተመሳሳዩ ሌሎች ሰዎች ሲፈርዱብን ለእኛ ግድ የሚላቸው ሰዎች ግን ውስጣችን ያለውን ብርሃን ይመለከታሉ። የእግዚአብሔር መገኛ የእውነተኛ ፍቅር መኖሪያ በሆነው በሰው ልብ ውስጥ ነው። ባልንጀራን ስትወደውና ለእርሱ ስታዝን እግዚአብሔርን በውስጥ እያኖርከው ነው። ወንድምህን ሳትወድ እግዚአብሔርን እወዳለሁ ብትል ውሸታም ነህ። ሰውን መውደድ ማለት ግን ስህተቱን መውደድ ማለት አይደለም። ሰውን ከነድካምነቱ ተቀብሎ በጸሎትና በትህትና ማነጽ እንጂ። ፍቅር የሌለው ሕይወት ፍሬ እንደሌለው በረሃ ነው። ፍቅር ያለው ግን በፈተና መሃል እንኳን ደስተኛ ነው። ቅዱስ ዮሐንስ አፈወርቅ። ሰው ሆይ የሚጎዳ ሀብትህ አይደለም፣ ድህነትም አይደለም። ሰውን የሚጎዳው ክፉ ልብ ነው። ክፉ ልብ ደግሞ በሀብትም ብዛት በማጣትም የሚመጣ አይደለም። ክፉ ልብ ሌሎች ክፉ ልቦችን ይወልዳል። እሳትን እየወለደ ብዙ እንጨቶችን እንደሚበላ ሁሉ ክፉ ልብ እንደዚሁ ነው። አንተ ሰው ይህን ማወቅ ትወዳለህን? ክፉ ምግባር ወይም በጎ ምግባር በተፈጥሮ የሚገኙ አይደሉም። እነዚህ ሁለቱ ከክፉ ልብ ወይም ከመልካም ልብ የሚገኙ ናቸው። ቅዱስ ዮሐንስ አፈወርቅ። ቅድስት ቤተ ክርስቲያን ውሱን በሆነው የሰው ልጅ ዕውቀት የማትለካ በምድራዊ አእምሮ ስኬት ተመርምራ የማትገለጥ ረቂቅና ዘላለማዊ ምስጢር ናት። በውስጧ እጅግ ድንቅና ለሕይወት አስፈላጊ የሆኑ ምስጢራት ባለቤት ጠልቆ ለገባባት ሁሉ የማይነጥፍ ጸጋን የምታጎናጽፍ ጥልቅ የጥበብ ባሕር ሆና ዘመናትን በክብር አሻግራለች። ይህች የጥበብ ማደሪያ ለተጠሙ የሕይወት ምንጭ፣ በዓለም ውጣ ውረድ ለደከሙት ደግሞ የእረፍት ወደብ በመሆን የሰው ልጅ ዘወትር ወደ እቅፏ ትጠራለች። ታዲያ ከዚህ የጥበብ ማዕድ በንጹህ ልቦና ቀርቦ የሚመገብ አስተዋይ ማን ነው? ከማይረግፈውና ከማይርቀው የሕይወት ፍሬዋ ተቀድሶ ዘላለማዊነትን ሊያገኝ የሚፋጠን ባሕርይስ የት አለ? በዚች ረቂቅ የጥበብ ባሕር ውስጥ በእምነት ክንፍ ሊዋኝ
የሚናፍቅ ልበ ብሩማን ይሆን? ተዋህዶ ጥሪዋን ዛሬም አላቆመችም። የጸጋ ደጇን አልዘጋችም። የምትጠብቀው ይህንን ኑ ልጆቼ የሚል ሰማያዊ ጥሪ ሰምቶ በፍቅር የሚቀርበውን በጥርጥር ማዕበል ሳይናወጥ በእምነት የሚዋኘውን ከጥበቧ ማዕድ ተቀድሶ ራሱን የሚያድን ነው። ልጆቼ የእግዚአብሔር ትእዛዛት እንዴት ቀላል እንደሆነ የምታስተውሉ ሁኑ። ምክንያቱም ታስሬ አስፈትቻችኋለሁ ሳይሆን ጠይቃችሁኛል፣ ታምሜ አድናችሁኛል ሳይሆን ጠይቃችሁኛል፣ ተርቤ በየአይነቱ ውድ የሆነ ማዕድ ሳይሆን አንዲት ዳቦ አብልታችሁኛል፣ ተጠምቼ በየአይነቱ ውድ የሆነ መጠጥ ሳይሆን አንዲት ቀዝቃዛ ኩባያ ውሃ ጠጣችሁኛል የሚለውን ነው። በጣም የሚያቀለው ደግሞ እነዚህን ቀላል ትእዛዛት በራሳችን ጥረት የምናደርጋቸው አይደሉም። ምክንያቱም በቃሉ ያለኔ ምንም ልታደርጉ አትችሉም ስለሚለን ጸጋ መንፈስ ቅዱስ አጋዥነት አድርገን ነው። እንግዲያውስ ዳ ስለሆንክ እዚህ ማድረግ አልችልም ብለን ራሳችን ሰነፎች የምናደርግ አንሁን። ሺህ ጊዜ ዳ ብንሆን 2 ሳንቲም ከሰጠችው መበለት በላይ ዳ ልንሆን አልችልምና፣ ስለዚህ ስንፍናን ከኛ እናርቅ። ልጆቼ እነዚህም በእርሱ እርዳታ ስላላደረግንስ ምንም እንደምንባል ትገነዘባላችሁን? ኑ እናንተ አባቴ ብሩካን፣ ካላደረግን ደግሞ እናንተ ርጉማን ከኔ ዘንድ ሂዱ። እንግዲያውስ ለኛ ሳይሆን ለሰይጣንና ለመላእክቱ የተዘጋጀው እሳት ከሚያገኘን ዓለም ከተፈጠረ ጀምሮ ለኛ የተዘጋጀውን መንግስት እንወርስ ዘንድ ዛሬ አብስተን ዘይትን የምንገዛን ነው። እንደነዚያ ሰነፍ ደናግላን እዚያ መግዛት በማይቻልበት ቦታ ሄደን ከምንጠይቅ ዛሬ ሳይመሽብን የሚያበቃንን ያህል ዘይት እንግዛ። ዘይቱ የሚገዛው የት ነው? የታመሙት ጋር፣ እስረኞች ጋር፣ ቁርና ሐሩር በሚፈራረቅባቸው ወንድሞቻችንና እህቶቻችን ጋር። ልጆቼ ነነዌ እዚህ ምድር ባለጸጎች ሆነን ያኔ ከምንለምን ዛሬ አልዓዛርን ልናስበው ይገባል። ቅዱስ ዮሐንስ አፈወርቅ